እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንሎ መተናል። ካራዳ ፓርክ ፊት ለፊት ከ4 ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ስቆያችሁ? ዛሬ በጣም አስገራሚ ነገር ነግራችኋለሁ። በተለይ አሁን ያለንበት ጊዜ በጣም አደገኛ ዘመን ነው ያለነው። ስለዚህ በየጊዜው መንፈሳዊ ጥቃቶች እየተሰነዘሩ ነው ያሉት። መንፈሳዊ ጥቃቶች በየቀኑ ይመጣሉ። ስለዚህ አንድ ሰው በዙሪያው ላይ መንፈሳዊ ጥቃቶች እንደተከፈተበት ማወቅ የሚችልበትን 7 መንገዶችን እነግራችኋለሁ። እነዚህን መንፈሳዊ ነገሮችን መንፈሳዊ ጥቃት እንደተፈጸመበት ካወቀ በኋላ ደግሞ የሚያረጋቸው ጸሎቶች አሉ። በጣም ጠንካራ ጸሎት ያረጋል። ስለዚህ መጀመሪያ እነዚህ ነገሮች ምንድናቸው የሚለው ነገር ማወቅ ያስፈልጋል። እንግዲህ መንፈሳዊ ጥቃት የሚባለው ከርኩሳን ዓለማት ርኩሳን እንደሚታወቀው 2 አይነት ናቸው እንደነገርኳችሁ። አንደኛ የተጣሉት ርኩሳን መላእክቶች ናቸው። ሌሎቹ ርኩሳን መናፍስቶች ደግሞ የሞቱ የሰዎች መንፈሶች ናቸው። ስለዚህ ሰዎችን በህልምም በውንም በሚሄዱበት በሚመጡበት ቦታ እነዚህ ርኩሳን መናፍስቶች በጣም ጠንካራ የሆነ ጥቃት በየጊዜው እየሰነዘሩ ይቀጥላሉ ማለት ነው። ስለዚህ የሰው ልጅ እነዚህን ጠንካራ ጥቃቶችን በተመለከተ ኖሃው ግንዛቤ ይፈልጋል ማለት ነው። ስለዚህ ያን መንፈሳዊ ጦርነት እንዴት ነው የምናቀው የሚለው ነገር በትክክል መረዳት መቻል አለብን ማለት ነው። መንፈሳዊ ልምምድ በመናረግበት ሰዓት ላይ ርኩሳን መናፍስቶች ኦልሞስት በዚህ ሰው ላይ ኃይል አለ፣ የእግዚአብሔር ኃይል የሚመጣ አለ። ስለዚህ ይሄ ሰው ዝም ብሎ አይነት ሰው አይደለም፣ ልንፋለመው ይገባል የሚል ትኩረት ማድረግ የሚጀምሩት የዚህ ጊዜ እንደሆነ ልታውቁ ይገባል ማለት ነው። መንፈሳዊ ህይወት በጣም የፈተና ህይወት ነው የሚሆነው። ነገር ግን አሸናፊነት ነው። ሁሉ ጊዜ በፈተና ይጀምራል፣ በአሸናፊነት ይጨርሳል። በጣም ወደ እግዚአብሔር እየቀረብን በመጣን ቁጥር ማለት ነው፣ ወደ እግዚአብሔር በእጅጉ እየቀረብን በመጣ ቁጥር የርኩሳን መናፍስቶች ጥቃት የሚጀምርበት እንደሆነ ልናውቅ ይገባናል ማለት ነው። እምነታችን ሲጠነክር ፌዝ እንደገናም ደግሞ በጣም በብዙ መልኩ የእምነት ጥንካሬያችን በጣም አስፈሪ የሆነ ሲመጣ አስፈሪ ኃይል ነው የሚመደበው። ለምን ቢባል እግዚአብሔርም ያን ይፈቅዳል፣ ያ ፈተናን ይፈቅዳል። ለምን ነው የሚፈቅደው? እግዚአብሔር በዛ ፈተና ውስጥ ካለፍን በኋላ ነው በፊት ለፊቱ እምነታችን ተፈትኖ የሚያልፈው። እምነት በፈተና ውስጥ የሚያልፍ ነገር ነው። ታምነኛለህ ወይ ብሎ ሲጠይቅ አዎ አምናለሁ ካል በተግባር አሳየኝ የሚል ነገር ያ እግዚአብሔር ይፈልጋል። እግዚአብሔር የኛን ተግባር ያውቀዋል። በእምነት ጠንካራ ሆነን እንደምንቀጥል ወይም በእምነት ደክመን እንደምንወድቅ እኮ ያውቀዋል። እኛ ግን ስለማናቀው እምነታችንን ለመፈተሽ እግዚአብሔር በቀጥታ የሚያደርገው ነገር ቢኖር የርኩሳን መናፍስቶች በሮች ተከፍተው በእኛ ላይ ዘመቻ ሲደረግ በትክክለኛ ማየት ስላለብን እግዚአብሔር ዝም የሚልበት ሰዓት ላይ ይመጣል ማለት ነው። ስለዚህ ያው ሁሉ ጊዜ እንደሚባለው መምህር ፈተና እየፈተነ ባለበት ሰዓት ላይ ለተማሪ ፈተናው መልሱን አይነግረውም። በተመሳሳይ ሁኔታ አንዳንዴ በህይወታችን ላይ በጣም በብዙ ጥያቄዎች ይወድቅንበት በፈተና ውስጥ ገብተን በጣም በብዙ ጥያቄዎች ይወድቅንበት ነገር ካለ እግዚአብሔር መልሱን እንዲነግረን እንዳትጠብቅ፣ ፈተናውን ካለፍን በኋላ ሽልማት እንጠብቅ። ስለዚህ ይሄ በጣም አደገኛ አታክ የሚጀምርበት ጊዜ ነው ማለት ነው። ክብራትና ክብራን ሳድስ ቤተሰቦቼ ልቀጥል። ስለዚህ አሁን ኮንሰንትሬት እናድርግና ርኩሳን መናፍስቶች ጥቃት የሚፈጽሙብን መቼ ነው የሚለው ነገር ማየት ያስፈልጋል። እንግዲህ ቀደም ብዬ እንደተጠቆምኳችሁ ጥቃት የሚፈጸምባቸው ሰዎች ማለት ዋንስ በጥቃት ውስጥ የሚኖሩ ሰዎች አሉ እንደምታውቁት ማለት ነው። ምን ማለት ነው? ከክርስቶስ ህይወታቸውን ለይተው የሚኖሩ ከክርስቶስ ህይወት ወደ ኋላ ባክ ያደረጉ የተመለሱ በጭፈራ በመጠጡ በምኑ ላይ ጊዜ የሚወስዱ እንደገናም ደግሞ በቃ ማለት ህይወታቸው ከመንፈሳዊ ህይወት የራቀ ትዝ የሚላቸው እግዚአብሔር ቤተክርስቲያን ሲሄዱ የሚሆኑ ሰዎች ሁሉ ጊዜ በህይወታቸው በጥቃት ላይ ነው ያለችው። ስለዚህ
ለጥቃት በማመን ውስጥ ያሉ በክርስትና ውስጥ በእምነት ውስጥ በመጾም በመጸለይ በመትጋት ህይወታቸውን ለመንፈሳዊ ህይወት በማዘጋጀት ውስጥ ያሉ ደግሞ የሚያሳዩአቸው የሚመጣባቸው ደግሞ አታክ ጥቃቶች ቋሚ ጥቃቶች አይደሉ ማለት ነው። አንዴ መጡና ይሄዳሉ። ስለዚህ አንዴ መተው የሚሄዱ ነገር ግን ጥቃት የሆኑና የሰዎችን መንፈሳዊ ህይወት የሚያስሩ 7 ጥቃቶችን አሳያቸዋለሁ። ስለዚህ ምን ማለት ነው? እርኩሳኖች ጥቃት ጀምረዋል ማለት እነዚህ ምልክቶች ሲታይባችሁ ነው ማለት ነው። ይሄ ምንድነው የሚለው ነገር ላሳያችሁ። የመጀመሪያው ደረጃ overwhelming despair, darkness and fear። ሰው ልጅ በጣም ብዙ የሆነ በተስፋ መቁረጥ ስሜት ውስጥ መግባት ስንጀምር የጨለማ ነገር ሲሰማን ማለት ጭልምልም ማለት ሲጀምር እንደገና ደግሞ የፍርሃት ኃይል በልባችን ላይ መቀመጥ ሲጀምር የዛን ጊዜ የርኩሳን መናፍስቶች ጥቃት ጀምሯል ማለት ነው። ህይወታቸው በክርስቶስ ያልሆኑ ሰዎች ወይም ሩቅ የሆኑ ሰዎች ሁሉ ጊዜ ይሄ ምናቸው ነው ህይወታቸው ነው የሚሆነው ማለት ነው። በተስፋ መቁረጥ ጨለምተኝነት ተስፋ አለመታየት ስለ ሀገር ሲወራ ምን ሀገር ምን ተስፋ አላት ማን ምንድነው የሚል በጣም አደገኛ መንፈስ ሰዎችን ያጠቃል። እኛ ግን እግዚአብሔር በልጁ በክርስቶስ በኩል የሰጠን የፍርሃትን መንፈስ አይደለም የእምነትን መንፈስ ነው። እኔ አልፈራም በሚለው መጽሐፌ ላይ በደንብ አድርጌ ሰርቻለሁ። ይሄ ላይ ምናልባት የተከታተላችሁ ያነበባችሁ ሰዎች ካላችሁ በጣም እድለኞች ናችሁ። ፍርሃት የሚባለው ለአንዴና ለመጨረሻ ጊዜ ነድሎ ነው የሚያወጣው። በጣም የሚገርም መጽሐፍ ነው እና እዚህ ላይ spirit of fear የፍርሃትን መንፈስ ተመልክቶ የፍርሃት መንፈስ ማለት የእግዚአብሔር የእምነት መንፈስ አብሮን በማይሆንበት ሰዓት እግዚአብሔር ከኛ ጋር በተቀራረበ ወይም ደግሞ ባቀረበን ሰዓት ላይ የእምነት ኃይል ይሰማናል፣ የብርታት ኃይል ይሰማናል። ነገር ግን እግዚአብሔር መንፈሱ ከኛ በራቀ ሰዓት ላይ ያ የሚመጣው በዙሪያችን ላይ የሚሰፍረው የርኩሳኖቹ የጨለማ ኃይል የፍርሃት ኃይልን ይዞ ይመጣል ማለት ነው። ለዚህም የሚሆነውን በሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ በግልጽ ያስቀምጠዋል። የኃይልና የፍቅር ይልና ልብ በሉ ይሄንን መጣላችኋለሁ። የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ብሎ ያስቀምጣል። ለጢሞቴዎስ ነው ጳውሎስ የሚነግረው። ስለዚህ እግዚአብሔር የሰጠን አለ የኃይልና የፍቅር። አንዳንዴ ኃይል ሊሰማን ይችላል፣ በውስጣችን ግን የክርስቶስ ፍቅር ለሰው ልጅ መልካም ፍቅር የማይሰማን ነገር የሆነ ጨለምተኝነት ያለው ኃይለኝነት እሱ ከእግዚአብሔር አይደለም። ብርሃን የሞላው በፍቅር የተሞላ አይነት ኃይል ደግሞ ከክርስቶስ ነው። የክርስቶስ የእግዚአብሔር ቅዱሱ መንፈስ በዙሪያችን ላይ በሚሆንበት ሰዓት ላይ የሚሰማን ያ ኃይል ፍቅር አብሮት አለው ማለት ፍቅር ማን ነው? ክርስቶስ ነው። ስለዚህ ያ ፍቅር አብሮት ካለ የኃይልና የፍቅር ብሎ ራስን የመግዛት ይላል። ምን ማለት ነው? በሚያስፈሩ ነገሮች በጨለማ ነገሮች ኃይል ባጣንበት ነገር ላይ ራሳችንን ኮንትሮል ራሳችንን የመግዛት የመረጋጋት ስከን ችግር የለም ይሄ ነገር መጣ ይሄን ያክል እዳ ተከምሮ መጣበት ሲባል ሪላክስ ውስጤን ኮንትሮል የማድረግ ራሴን የመግዛት ስሜታዊ ያለመሆን ያለመደነባበር ያለመርበትበት ነገር ከእግዚአብሔር የተሰጠን ኃይል ነው። ልክ የምንበረት የሆነ አስደንጋጭ ዜና በሰማን ቁጥር ላይ ምንርበተበት ከሆነ የርኩሳን መናፍስት ጥቃት ጀምረዋል ማለት ነው። ይሄ መጽሐፍ ቅዱሳዊ ነው። በግልጽ የምናያቸው ነገሮች እንደሆኑ እናያለን ማለት ነው። ስለዚህ አንደኛው despair, darkness and fear በህይወታችን ላይ ፍርሃት እየጨመረ በመጣ ቁጥርና ተስፋ መቁረጥ ጨለምተኝነት እንደገና ደግሞ የመርበትበት ያለመረጋጋት ራስን የመግዛት አቅም ማጣት ነገሮች ከመጡ የመናፍስት አንደኛው ጥቃት እንደሆነ ልናቀው ይገባል ማለት ነው። በሁለተኛ ደረጃ ላይ ቴምፕቴሽን እየጨመረ ሲመጣ ነው። በህይወታችን ላይ እንግዲህ wrong choices ይሆኑ በጣም ስተት የተሞላባቸው መንገዶችን እየመረጥን እንደገና ደግሞ ቴምፕቴሽናችን እየጨመረ በተለይም ደግሞ ለኃጢያት የሚሆነው ነገር በከፍተኛ ደረጃ ኮምፕሮማይዝ በማድረግ በነገሮች ላይ በቃ በጣም በደልና ኃጢያት በሆኑ ነገሮች ላይ ተጨምላልቆ በሙስና ተጨምላልቆ ሊኖር ይችላል። የሆነ ነገር የተለማመደው ነገር አለ። ከጓደኞቹ ጋር አብሮ ናይት ክለብ መጨፈር ጀምሯል። ምን ብሏል? የዛን ጊዜ ኮምፕሮማይዝ ያደርጋል። ለሚሰራው ኃጢያት ጥቅስ መፈለግ ይጀምራል። ነው ሮንግ ነው ብሎ አይነግርም ለሰው። እማረገው ነገር ሮንግ ስተት የተሞላበት ነው። እግዚአብሔር የማይከብርበት እግዚአብሔር የማይወደው ነገር ነው። ይሄንን ለራሱ
መንገር አለበት ሰውየው ለሰዎችም መንገር አለበት ያን በሚያደርግ ሰዓት ላይ በትክክለኛ ከእግዚአብሔር መንፈስ ጋር እየተቀራረበ የሚሄድ ነው የሚሆነው ካልሆነ ግን ምንድነው ቢሆነው ይሄንን ነገር ኮምፕሮማይዝ ለማድረግ ልክ unusual የሆኑ ያልተለመዱ በጣም ጠንካራና persistent urge የሚደረግ ለመከራከር በጣም ፈቃድ ያለው ለመጥፎ ምርጫዎች old harmful habits ለቀደሙት ደስ ለማይሉ ተግባራቶቻችንና ኃጢያቶቻችን ማጣቀሻና ሰዎችን ማሳበቢያ እየፈለግን እየመጣን ከሆነ በሁለተኛ ደረጃ የርኩሳን መናፍስት ጥቃት አግኝቶናል ይሄን በተመለከተ በያዕቆብ መልእክት ምዕራፍ 1 ከቁጥር 13 ላይ ይሄንን ይላል ማንንም ሲፈተን አለ ማንንም ሲፈተን ቁጥር 12 ላይ እንዲህ ነው የሚለው በፈተና የሚጸና ሰው የተባረከ ነው ስለዚህ ቅድም የሰጠዋችሁ ክርስቶስ የሰጠን ምንድነው የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ማለት ስለዚህ ፈተና ማለት ምን ማለት ፈተና በመጣ ቁጥር ስትሮንግ የሆነ አቋም ጠንካራ የሆነ አቋም የሚሰሩ ሰዎች በፈተና የሚጸኑ ሰዎች ቅድም እንዳልኳችሁ ፈተና የእግዚአብሔር አንዱ ግብአት ነው በሚጸና ሰው የተባረከ ነው ይለዋል ማለት ነው በያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ ከዛ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና ምክንያቱም እግዚአብሔር በፈተና ሰዓት ላይ ጸጥ ይለናል መልሱን አይነግረንም ምክንያቱም ቅድም እንዳልኳችሁ መምህር ለተማሪው መልስ አይነግርም ጸጥ ይላል እግዚአብሔር የለምን ሲባል ዋንጫና ሽልማት አዘጋጅቷል የሕይወት አክሊል የተባለው ነገር አዘጋጅቷል ስለዚህ የሰው የሕይወት አክሊል ስለተዘጋጀለት እግዚአብሔር የሚበልጠው ሽልማት ስላዘጋጀለት በፈተናው ጸጥ ብሎ ይመለከተዋል ይሄ ሰውዬስ በፈተና የሚጸና ብርቱ ሰው ነው እሱ ሰው ምን አይነት ነው እግዚአብሔር የሚወደው ሰው ነው እሺ ስለዚህ ምን አለ በሕይወት አክሊል ይቀበላል ቁጥር 13 ላይ ማንንም ሲፈተን በእግዚአብሔር እፈተናለሁ አይበል እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም አለ እንግዲህ እዚህ ጋር በግልጽ የምናያቸው አሉ ፈተና የሚባለው ነገር የእግዚአብሔር አንዱ ግብአት እንደሆነ እናውቃለን ነገር ግን እግዚአብሔር በክፉ አይደለም ይፈትነን በመልካም ይፈትነናል እግዚአብሔር በክፉ ፈተና ውስጥ ከወደቅን የክፉ ነገር ነው ምንም ኮምፕሮማይዝ ምንም አይነት ማመቻመቻ አያስፈልግም የክፉ ጥቃቶች በበዙ ቁጥር እግዚአብሔር በነገራችን ላይ መጽሐፍ ቅዱስ የሚለው እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነው የሚለው ነገር ሁሉ ለበጎ የሚሆንላቸው ለነሱ ነው ለምን እግዚአብሔርን ይወዱታል እንደ ሐሳቡ እንደ የእግዚአብሔር ሐሳብ በልጁ በክርስቶስ ዓለምን መጠቅለል ነው ስለዚህ እንደ ሐሳቡ ይኖሩለታል እንደ ሐሳቡ ክርስቲያኖች ናቸው በክርስቶስ ይኖሩለታል ስለዚህ ለነዚህ ሰዎች አለ የሚሆነው ሁሉ ለበጎ ነው ብሎ የሚነግረው ለነዚህ ነው ሁሉም ለበጎ ለሌሎች ሊሆን አይችልም አፍንጫው የነደለው የተቦረቃቀሰ አረቄውን ጠጥቶ ሲመጣ ተገባብጦ ካበቃ በኋላ ለፈተና ነው እግዚአብሔር ያውቃል እግዚአብሔር እየፈተነኝ ነው ይላል ኖ እግዚአብሔር በክፉ አይፈትንም መጽሐፍ ቅዱስ እንደሚለው ማንንም ሲፈተን በእግዚአብሔር እፈተናለሁ አይበላል እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ብሎ አስቀመጠው ማለት ስለዚህ ጉድ አሉ ይሄ መልካም ቅድም የተተወ ልክ የኢዮብ አይነት በጣም የሚገርም ዋንጫና ሽልማት ያለው ፈተና የክፉ ፈተና ይባላል የክፉ ፈተና ምንድነው መጨረሻው ፍጻሜው ይገላል ያጠፋል አረቄህን ያስገለበጠ ከጨረሰ በኋላ ጉበትን ሊበጣጥሰው ነው ይሄ የእግዚአብሔር ፈተና አይደለም የእግዚአብሔር ፈተና ዋንጫና ተፈትነው ላለቁ ሰዎች ዋንጫና አክሊል ነው የሚዘጋጀው ያ መልካም ፈተና ነው የስ ቻሌንጅ ነው ነገር ግን በሰውየው ህይወት ዲስትራክሽን እንደሚመጣ ውድመት እንደሚመጣ መጨረሻው ሽልማት አይደለም ውርደት እንደሚሆን ያወቀ እግዚአብሔር በዛ ክፉ አይፈትንም ማንንም ሰው በዚህ ሁኔታ እየተፈተነ እግዚአብሔር ፈትኖኛል እንዳይል ነገር ግን ይሄ ሰው እየተፈተነ ያለው አለ በራሱ ምኞት ሲሳብና ሲታለል ይፈተናል ስለዚህ ሲነዳ ከእግዚአብሔር መንገድ ሲወጣ ለሚያረጋው ክፉ ነገር በተቀላላ ጥቅስ ሲፈልግ አደገኛ ፈተና መጨረሻው ደግሞ ውድቀት የሆነ ፈተና በህይወቱ ላይ ይመጣል ማለት ስለዚህ የዚህን ጊዜ የዲያብሎስ ጥቃት የርኩሳኖች ጥቃት ሁለተኛው ቴምፕቴሽን በጨመረ ሰዓት የኃጢያት ፍላጎት እየጨመረ በመጣ ቁጥር መጨረሻው ውርደት የሆነበት ነገር የእግዚአብሔር ፈተና አይደለም ማለት ነው ይሄንን በልባችን ልንይዝ ይገባል ከዚህ በኋላ ምኞት ጸንሳ ኃጢያትን ትወልዳለች ኃጢያትም ካደገች በኋላ ሞትን ትወልዳለች ነው የሚለው ስለዚህ አንድ ሰው መመኘት ሲጀምር ከእግዚአብሔር መንገድ እየወጣ ይመጣል ገንዘብ መመኘት የሆነ ነገር በቃ እየወጣ ነው
ነው ማለት ነው ስለዚህ እሱ ጥቅስ ቢፈልግ ልክ አይመጣም መጨረሻው ውርደት ከሆነ እግዚአብሔር ፈተና አይደለም መጨረሻው ተፈትኖ ሰውየው አክሊል የሚደረግለት ከሆነ የእግዚአብሔር ፈተና ነው እንግዲህ ክብራትና ክብራን የሣድስ ቤተሰቦች ሶስተኛው እርኩሳን ጥቃት እየፈጸሙብን እንደሆነ ማወቂያው ሶስተኛው መንገድ confusion and lies ነው ግራ መጋባት confused መሆን በውሸት መሞላት ሰላም ማጣት እነዚህ በጣም አደገኞች የርኩሳን መናፍሶች ጥቃት እየተፈጸመ መሆኑን ልናውቅ የሚገባበት መንገድ ነው የእግዚአብሔር መንገድ ከሆነ ፈተናውን ቢሆን እግዚአብሔር እንደዛ አይደለም የርኩሳኖቹ ሲሆን ላይስ በውሸት መሞላት እንጀምራለን ማለት ነው ምክንያቱም persistent የሆነ ቋሚነት ያለው confused መሆን በህይወት ላይ ግራ የመጋባት በመናረጋቸው ውሳኔዎች እርግጠኝነት ማጣት እግዚአብሔር የረዳን መሆን አለመሆኑን ሁሉ በትክክል በውስጣችን ዴቨሎፕ ያረገ ሲመጣ እንደገና በጥርጥር የተሞሉ ሐሳቦች አእምሯችን እየተቆጣጠሩን ሲመጡ ዲስኦሪየንት ሰዎችን በትክክል ልክ የሆነ ፈራጅነት ላይክ ለሚደረገው ነገር ምን እግዚአብሔር ስንቱን ለመርዳት መፈላሰፍ ይጀምራል ሰውየው አሃ ችግር መታለች ማለት ነው እቺ ኮንፊውዥን አባቴ ባለፈው ስለ እግዚአብሔር እምነት በኃይለኛው የነገርከኝ የነበርክ ሰውዬ ዛሬ ላይ መተ ምንድነው ያልከኝ ያለው በፈተና ውስጥ ግራስ ትጋባ ህይወትን በመኞት ጠልፈ ራስን ስታናጋ የቆየ ሰውዬ እግዚአብሔር ምን ያድርግ ከዛ በኋላ እግዚአብሔር ፈተነኝ ብለ ለምን ትላለ ባንተ ህይወት ላይ በመኞትህና በውድቀትህ ለመጣው ፈተና እግዚአብሔር ተጠያቂ አይደለም እግዚአብሔር ለዋንጫና ለሽልማት ነው የሚፈትነው ተናግሯል በመጽሐፍ ቅዱስ ላይ እግዚአብሔር ይፈትናል ሲፈትን ግን ዋንጫና ሽልማት አዘጋይቶ ነው ያንተ በውርደት የሚቋጭ ፈተና በገባህበት የቢዝነስ ወንጀል የተወሳሰበ ነገር ከመጣ በኋላ እግዚአብሔር ነው ብለ ለምን ትላለ በፍጹም አይሆንም ስለዚህ ይሄን በተመለከተ እግዚአብሔር በግልጽ የሚነግረን ነገር አለ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 33 ላይ እንዲህ ይላል እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው ብለው ነው የሚናገረው ሁከት በህይወታችን ላይ በተፈጠረ ሰዓት ኮንፊውዥን መወታተፍ ግራ መጋባት በተፈጠረ ሰዓት ላይ ኮንፊውዥን ውስጥ እግዚአብሔር የለም እግዚአብሔር ጥርት ያለ የሰላም አምላክ ነው በልባችን ላይ ሰላም ነው የሚሰማን እርብሻ አይሰማንም ክርስቶስ አብሮን እንዳለ የምናቀው የሰላሙ አለቃ እሱ ጌታችን ኢየሱስ ክርስቶስ አብሮን እንዳለ የምናቀው በልባችን ውስጥ የዘላለም ሰላም ይፈሳል እንጂ የረብሻ የሁካታ ግራይ መጋባት የመቀበጃጀር ነገሮች በተፈጠሩበት ሰዓት ላይ እርኩሳኖች ጥቃት ጀምረው እንደሆነ ልናውቅ ይገባናል በዚህ ወት ላይ ደግሞ ጸንተው የሚኖሩ ሰዎች ሁሉ በኮንፊውዥን የሚኖሩ ልክ ሐሽሹን ሲወስድ ነው ኮንፊውዥን የሚስተካከለት የሚመስለው እሱ ሰውየው ደግሞ በቋሚነት በርኩሳኖቹ ጥቃት ውስጥ እንዳለ ማወቅ መቻል አለበት ቅብጅርጅሩ የወጣ ህይወት የለውም እግዚአብሔር የጠራና የሰላም የሁከት ያልሆነ ያልታወቀ ህይወት ነው የሚሰጠን ይሄን ልናቅ ይገባል ለዚህ መጨመሪያው በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ተመሳሳይ ነገር እግዚአብሔር ነግሮናል እዛ ላይ መጽሐፍ ቅዱስ ላይ ያላችሁ ማየት ይችላልላችሁ እንዲህ ይላል ቁጥር 43 ላይ ንግግሬን የማታስተውሉ ስለምንድር ነው ቃሌን ልትሰሙ ስለማትችሉ ነው ብሎ ይናገራል ምክንያቱም የክርስቶስን ንግግሩን አላስተዋሉትም ለምን ቃሉን ሊሰሙ ስለማይችሉት ሊሰሙ ማለት የእግዚአብሔርን ቃል ለመስማት የሰው ጆሮ ልቡ ሲከፈት መታደልና እግዚአብሔር መንፈስ ቅዱስ የቀረበው ሰው ነው ይሄ ሰው በሚሆንባቸው ፈተናዎቹ በተክላላ ኮንፊውዥንስ ግራ መጋባቱስ ዲፕ ላይስ በውሸት እዛ ውስጥ አይገባ ነው ሐቁን ያቀዋል ፈተና ላይ ነኝ ያለውት ፈተናውን ያመጣው እግዚአብሔር ነው ለምን ዋንጫና ሽልማት ሊያዘጋጅልኝ ሌላኛው ደግሞ ፈተና ላይ ነኝ ያለውት መጨረሻ ሲባል አላቅም ምን እንደምሆን አላቅም እንግዲህ አሁን ያለው ፈተና ወዴት እንደሚሄድ አላቅም ኮንፊውዥን ላይ ነው ያለው የእግዚአብሔር ፈተና አይደለም ይሄኛው በደንብ መታወቅ መቻል አለበት ስለዚህ ቁጥር 44 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው ንግግሬን የማታስተውሉ ስለምንድር ነው
ቃሌን ልትሰሙ ስለማትችሉ ነው። ሊሰማ የማይችለው ከማን ነው? ከዲያብሎስ ነው። ምን አለው? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰትም አባት ነውና ብሎ ያስቀምጠዋል። ስለዚህ አንድ ሰው ኮንፊውዥን ውስጥና ውሸት ውስጥ የሚጨመላለቅ ከሆነ በከፍተኛ ደረጃ የመቀበጣጠርና ነገሮችን ህይወትን የሚያስኬደው በሐሰት በውሸት ከሆነ ይሄ የርኩሳን መናፍስቶች ጥቃት ነው። ምክንያቱም ይሄ ዲያብሎስ ዋነኛው መገለጫው ነው። ኮንፊውዥን፣ ግራ መጋባት፣ መቀበጃጀር በአጓጉል ነገሮች ውስጥ በቃ ምናምን አጉል ፍልስፍና ውስጥ ገብቶ የሆነ ነገር በቃ እየገባ ከሆነ ከዲያብሎስ ነው። የዮጋ መንፈስ የተወጋ ይሁን ከዲያብሎስ ነው። የተቀበጃጀረ መንፈስ፣ ክላሪቲ የሌለው፣ ጥራት የሌለው ይሄ ከዲያብሎስ መሆኑ መታወቅ መቻል አለበት። ለምን? ዲያብሎስ ቃሉን ሊሰማ ስለማይችል ነው። ባይዞ ልቡ የተዘጋ ነው። የእግዚአብሔር ቃል እየተነገረ የእግዚአብሔርን ቃል መስማት አይችልም። ለምን? የእግዚአብሔር ቃል ክርስቶስ ነው። ክርስቶስ ውስጡ ሊገባ አይችልም። ከቻለማ ህይወትን ያገኛል። ስለዚህ የእግዚአብሔር ቃል የለውም፣ በውስጡ ሊሰማ አይችልም። ሰው የእግዚአብሔር ቃልን ለመስማት የማይችል ደረጃ ላይ ከደረሰ በከፍተኛ የዲያብሎስ ጥቃት ውስጥ እንዳለ ሊያውቅ ይገባል ማለት ነው። ሶስተኛው ይሄ ነው። አራተኛው sudden or extreme adversity በህይወታችን ላይ ሲመጣ ነው። እንግዲህ አራተኛው በጣም መሰረታዊ ነው ውድ ቤተሰቦቼ። sudden and extreme adversity በጣም ድንገተኛ የሆነ እንደ ማዕበል እንደ ወጀብ የሆነ ፈተና ተግተልትሎ ሲመጣ የዛን ጊዜ ማወቅ ያለብን የርኩሳን ጥቃት እንዳለበት ማወቅ አለብን። የርኩሳን ጥቃቱ ግን ሁለት መንገድ ነው። አንደኛ ፍጻሜው የእግዚአብሔር ሽልማት የሌለበት ከሆነ እግዚአብሔር የከፈተው አይደለም፣ ወይም የለቀቃቸው ፈተናው ስንገባ የተተውንበት አይደለም። ነገር ግን ፍጻሜው ደግሞ አሁንም ለውርደት እንደሆነ ያወቅን ከሆነ እግዚአብሔር የለበትም። እግዚአብሔር ካለበት በዚህ ድንገተኛ በጣም አድቨርሲቲ ከፍተኛ መከራዎች በአንድ ተከታትለው የሚመጡ ከሆነ የርኩሳን መናፍስት ጥቃት ተጀምሯል ማለት ነው። እዛውስ ግን የእግዚአብሔር ኃይል ካለ አሻግሮን ሽልማት ደግሞ ያዘጋጅልናል ማለት ነው። በአምስተኛ ደረጃ attacks on physical health በጣም በአንዳንድ ኬዞች ምክንያት የምናያቸው በሰውነታችን ጤና ላይ በበሽታ አደገኛ በሽታን ኮምፕሮማይዝ ልናደርገው አይገባም። እንግዲህ በባለፈው ፕሮግራም በደንብ አድርጌ ያስተምራችኋለሁ። በሽታን ጌታችን ኢየሱስ ክርስቶስ ከህይወታችን ሊነቅልልን ነው የመጣው። በማርቆስ ወንጌል ምዕራፍ 9 ላይ የተቀመጠው ታሪክ በደንብ አድርጎ ለዚህ ይነግረናል። ክርስቶስ በዋነኝነት የሚያስደስተውም የመጣውም እርኩሳኖችን ነቅሎ ሊያወጣ ነው። ብዙ ነገሮችን እዛ ጋር ያሳያችኋል። እሱ በጣም የሚገርም ምዕራፍ ነው የማርቆስ ወንጌል ምዕራፍ 9 ከቁጥር 14 ላይ ግን ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ህዝብ ሲከቧቸውም ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ህዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ከህዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቀዋል፣ ጥርሱንም ያፋጫል ይደርቃልም። እንዲያወጡለትም ለደቀ መዛሙርቱ ነገርኳቸው አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከመቼ ከእናንተ ጋር ኖራለሁ? እስከመቼስ እታገሳችኋለሁ? ወደኔ አምጡት አላቸው። ወደ እርሱም አመጡት። እርሱም ባየው ጊዜ ያ መንፈስ ወዲያው አፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። የሚጥል በሽታ ብለን የምንለው ነገር ኦልሞስት እርኩሳዊ መናፍስታዊ ጥቃት እንደሆነ እዚህ ጋር ይነግረናል። ይሄንን ባየን ጊዜ ላይ ክርስቶስ ዴሞኑን አጋንቱ ውጣ ብሎት ነቅሎ ሲያስወጣው ሄደ። ስለዚህ በመንፈሳዊ በፊዚካል አካላችን ላይ መንፈሳዊ ጥቃት በተፈጸመብን ሰዓት ላይ አንዱ ማሳያው በሽታ ነው። በሽታ ሀፕን በሚያደርግበት ሰዓት ላይ አንዳንድ ሰው ለጳውሎስ መውጊያ ተሰጥቶታልና መውጊያው ጳውሎስ መውጊያ የተሰጠው አለው መውጊያ ያለው ጳውሎስ መውጊያ የተሰጠው በጸሎት እንዳይደክም ነው። አይነሳበትም፣ በሽታው ህመሙ አይነሳበትም። መቼ ነው የሚነሳው? በጸሎት ትንሽ ድካም በሚያሳይበት ሰዓት ላይ ያቺ በሽታ እንደገና ነቃ ትላለች። ከድሮ የነበረች ናት። ስለዚህ ይጸልያል፣ ይተወዋል። ያችን የጎንድ መውጊያ ያስቀመጠበት እግዚአብሔር ጳውሎስን በፈተና ጸንቶ እንዲቀጥል ለማድረግ ነው። ከዛ ውጪ አንተ ጳውሎስ አይደለም። በአጠቃላይ በህይወት ላይ በሽታ በመጣ ቁጥር ላይ የእግዚአብሔር ፈተና ነው ይያልክ አትቀበል። ኔቨር ኮምፕሮማይዝ።
ሬቢውክ አርገው ባለፈው ትምርት በደንብ አሳይተናል የተነቅለ የምታስወጣው በክርስቶስ ኢየሱስ ክርስቶስ ትንሳኤና በሞቱና በትንሳኤው ኃይሉ እንደገና በመገረፉ ቁስል ድኛለሁ ያልክ ጸልይ ሌሎቹም እዛ ጋር የተቀስቋቸው አሉ ተነቅሎ ይወጣል ስለዚህ ይሄ አታክ በመጣ ቁጥር ሰዓት ላይ ማሰብ ያለብን yes አዋርድ እግዚአብሔር ይሄን ፈተና ላይ ጸንተን እንደገና ሳናጉረመርም ሳና ምስጋናችን ሳይቀነስ ጸንተን ከቀጠለን እግዚአብሔር ሊሸልመን ነው ካልሆነ ደግሞ ውርደት አብሮት ሊመጣ ይችላል ማለት ነው ስለዚህ ፊዚካል ሄልዝ ላይ ያለው ነገር ሃፕን ሲያደርግ በአምስተኛ ደረጃ ላይ የርኩሳን መናፍስቶች የጥቃት መገለጫ ሊሆን እንደሚችል መታወቅ መቻል አለበት አይዞሌሽን እና አፓቲም ሌላኛው ነው እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በጣም መሰረታዊ ነገር ነው እየነገርኳችሁ ያለሁት የርኩሳኖች ጥቃት የኤቪል ስፒሪትስ ጥቃት በሚመጣ ሰዓት ላይ በጣም መጠንቀቅ ያለብን ነገሮች ማለት ነው እንደ ቀደም ብለን በተቆምነው ላይ ለምሳሌ ፋቲግ ሰውነት ኢልነስ ክሮኒክ ኢልነስ የመድከም ሰውነት የመዝለፍለፍ አቅም የማጣት ነገር እየመጣ ከሆነ ወዲያው መንበርከክና በንስሐ መጽናት ይፈልጋል ወዲያው ያንን ነገር ፋይት ማድረግ ያስፈልጋል ምክንያቱም የርኩሳኖቹ ጥቃት ጀምሯል ማለት ነው እንደዛ ሁሉ አይዞሌሽን እና አፓቲ እንደገና ተከታትሎ ሊመጣ ይችላል መንፈሳዊ ግዴለሽነት በቃ የመሰልቸት የመድከም መንፈሳዊ ግዴለሽነት ማጣ ግድ ማለትን ማጣት ፌሎሺፕ ከሌሎች ሰዎች ጋር ከሚያምኑ ቤተክርስቲያን ከሚሄዱ ከሚጸልዩ ከሚዘምሩ ሰዎች ጋር ያለ ህብረት መራቅ ከሌሎች ቡድኖች ጋር አብሮ መደራጀት እንግዲህ ይሄንን በሚሆን ሰዓት ላይ እርኩሳዊ መናፍሳዊ ጥቃት እየመጣብን እንደሆነ በትክክል ልናቀው ይገባል ማለት ነው ምክንያቱም መጽሐፍ ቅዱስ በደንብ አድርጎ በዚህ ዙሪያ ላይ ያለውን ነገር ነግሮናል የሰው ልጅ መንፈሳዊ ጥንካሬ ባለውና በጣም በከፍተኛ ደረጃ ላይ ከልቡ ወደ እግዚአብሔር ለመቅረብ እየተጋ ባለበት ሰዓት ላይ የሚሆኑት ነገሮች የእግዚአብሔር መንፈስ አብሮት እንዳለ ማወቅ አለብን ማለት ነው ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 18 ላይ እንዲህ ይላል በጸሎትና በልመናም ሁሉ ዘወትር ነው የሚለው በመንፈስ ጸልዩ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ነው የሚለው ስለዚህ በጸሎትና ልመና አለበት ማለት ነው ጸሎት አለ ልመና አለ እንጸልያለን ከእግዚአብሔር ጋር ያለንን ነገር በሪፖርት እንነግረዋለን እንደገና እግዚአብሔርንም እንለምነዋለን ከዛ በመንፈስ ነው በመንፈስ ጸልዩ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ አለ ስለዚህ ግዴለሽነት ያለው ሰው ስለሌላ ለመለመን ይቅርና ለመጸለይ አይችልም እንኳን አይደለም ሊማጸን እግዚአብሔርን እንዲሁ እንኳን ለመጸለይ አይችልም ኃጢያት የሌለበት ሰው የለም በመድር ላይ ነገር ግን ተግቶ መጸለይ ደግሞ በጣም ትልቅ አቅም ነው ከዛ እግዚአብሔር በህይወታችሁ ላይ ያለውን ኃጢያት ማትፈልጉትን አንድ ቀን ከህይወታችሁ ላይ ይነቅለዋል ለዘላለም ተነቅሎ ይሄዳል ስለዚህ እስከዛ ባለው ኃጢያት ስላለባችሁ በደል ስላለባችሁ ብቻ ራሳችሁን እንድትኮንኑ አይገባም ግዴለሽነት የሚመጣው ከኩነኔ ነው ሰው ራሱን እየኮነነ ሲመጣ የኩነኔ መንፈስ በህይወታችን ላይ ከገባ ኩነኔው የእግዚአብሔር አይደለም የዲያብሎስ መሆኑን ልናቅ ይገባል ምክንያቱም በመጽሐፍ ቅዱስ ላይ ሲነግረን በሮሜ ላይ ሲናገር በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ኩነኔ ማለት የዲያብሎስ መንፈስ ነው በሰዎች ጭንቅላት ላይ አንተ ኃጢያተኛ ይሄን መጠጥ መጠጣ ይሄን ጫት መጥቀም አንተ ማትረባ እግዚአብሔር አይወድም ማለት ሲጀምር እዚህ ጋር መንፈሳዊ ጥቃት እንዳለባችሁ ልታውቁ ይገባል ምክንያቱም አይዞሌሽን መገለልን ይፈጥራል ከዛ በኋላ መንፈሳዊ ግዴለሽነትን ያመጣል የኩነኔ መንፈስ በጣም አደገኛ መንፈስ ነው በክርስቶስ ኢየሱስ ያለ ሰው የሚያደርገው ክርስቲያን ከሆነ አንድ ሰው ሊሆን የሚችለው በህይወቱ ላይ የገቡ ኃጢያቶችን ይረግማቸዋል ይቃወማል አይቀበልም የገቡ ኃጢያቶች ላይ ንስሐ ይገባል በእግዚአብሔር ፊት ይሄን ኃጢያት ንቀልልኝ ይያለ ሁሌ ይጸልያል እንጂ በኩነኔ መንፈስ አያብድም ጭንቅላቱ በኩነኔ መንፈስ አያቆረቁዝም እንዲ አያጎነብስም ቀና ብሎ ይሄደ ይረግጠዋል ዲያብሎስን ይረግጠዋል ኃጢያት ሁሉ የዲያብሎስ ውጤት ነው ይረግጠዋል እየረገጠው የሚሄድ ነው እንጂ እያጎነበሰ የሚሸማቀቅ አይሆንም ስለዚህ አይዞሌሽን አፓቲ እንደገና ደግሞ ኮንዶሚኔሽን ራስን መውቀስ መዝለፍ ወቀሳ ዘለፋ ጭንቅላታችን ውስጥ ከገባ የዲያብሎስ ጥቃት እንደጀመረ ልናውቅ ይገባል ማለት ነው በስድስተኛ ደረጃ በሰባተኛ ደረጃ loss of joy and peace
ሰላም የሆነን ህይወት ከህይወታችን እየጠፋብን ስንቸገር ሰላምን ለማግኘት የምንሄድበት መንገድ የተለያየ አማራጭ የሆነ ስንሰቃይ የዲያብሎስ ጥቃት ውስጥ እንዳለን ልንረዳ ይገባል። ጆይ ማድረግ ማለትም በነገሮች ኢንጆይ እናድርግ ይሉና ገብቶ አረቄ ጠጅ ቤት መጨፈሪያ ቤት ገብቶ ኢንጆይ አረግን ተዝናናን ብሎ ሊል ይችላል። እውነተኛ መዝናናት ግን በማግስቱ ሃንጎቨር የለውም። በሃንጎቨር የሰው ልጅ አይሰቃይም። እውነተኛ ደስታ ትላንት ቤተ መቅደስ አድረ ቅዳሴ ለሊት ቅኔ ማህሌት አድረ ቸርች ጸልይ ውለሽ ቆይተሽ መስጊድ እንደዚህ ሄደ ከእግዚአብሔር ጋር ኮኔክት አድርገ ካበቃ በኋላ ስትመጣ እንደገና በማግስቱ የሆነ የዳውን ስሜት አይሰማህም። የመውቀስ የዘለፋ የወቀሳ የኩነኔ ነገር አይገባም ጭንቅላት ውስጥ። ምክንያቱም የሄድከው እግዚአብሔር ቤት ነው፣ ያረከው መልካም ነገር ነው፣ የሆነው በጎ ነገር ነው። ስለዚህ ያለው ነገር ጆይ የሚባለው እሱ ነው። መዝናኛ የሚባለው ሰው ልጅ ከተዝናና ከተባለ በኢንኮቴሽን ናይት ክለብ ኮነ የጨፈረው ከተዝናና በኋላ በማግስቱ ኩነኔ የማይሰማው ሃንጎቨር ውስጥ የማይገባ የለም። ያ ማለት ነው ኢንጆይ አላደረግም፣ ጆይ የለውም፣ ሰላም የለውም። ጆይ ኤንድ ፒስ ከክርስቶስ ነው። የጌታችን የኢየሱስ ክርስቶስ ሕይወት በልቡ ሲገባ ጆይ ሰላምና ሰላም ይሰማዋል ማለት ነው። በጣም የተረጋጋ ነገር በህይወቱ ይሰማዋል ማለት ነው። ለዚህም መጽሐፍ ቅዱስ ላይ በጣም በከፍተኛ ደረጃ ከሚነግረን ነገሮች መካከል አንዱ በመጽሐፈ ነህምያ ምዕራፍ 8 ከቁጥር 10 ላይ እርሱም ሂዱ የሰባውንም ብሉ ጣፋጩንም ጠጡ ለእነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ ዛሬ ለጌታችን የተቀደሰ ቀን ነው የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። አየ ስለዚህ ሐዘን የለውም ውስጡ። ለምን የእግዚአብሔር ደስታ ኃይል ይሆነናል። ያ የእግዚአብሔር ደስታ ኃይል ማለትም ብርታት ጽናት ቅድም ባልናቸው በመጠራጠሩ በበሽታው በሰሄ በመገለል በኩነኔ ስሜቱ በመኑ ላይ ኃይል እንድናገኝ የሚያረገን ከሆነ እግዚአብሔር መንፈስ ነው። ያን እግዚአብሔር መንፈስ ሂዱ አላቸው። የሰባውን ብሉ ጣፋጩንም ጠጡ ነው ያለው። አረቄ ጠጡ አላለም። እዚህ ጋር ጣፋጩን ጠጡ ለነዛም ላተዘጋጀላቸው እድል ፈንታቸውን ስደዱአል። ከናንተ ይተርፋል አለ ለሰዎችም ስጧቸው አለ ማለት ነው። ከዛ በኋላ ምንም ዛሬ አለ የጌታችን የኢየሱስ ክርስቶስ የተቀደሰ ቀን ነው። ያ ነው አየ ስለዚህ ዛሬ የሚባለው ለእግዚአብሔር የተቀደሰ ቀን ነው። የተቀደሰ ቀን ነው የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው ብሎ ያስቀምጣል። ስለዚህ የእግዚአብሔር ደስታ ኃይላችን ይሆናል። ስለዚህ ኃይል ከገባ ጆይ ከገባ አየ እዚህ ጋር ጠጡ ጨፍሩ ምናምን አላላቸውም። የተዘጋጀ አለ ጣፋጭ አለ ምግብ አለ እሱም ብሎ አለ ከእግዚአብሔር የእግዚአብሔር ደስታና ኃይላችሁ ነውና አትዘኑ አላቸው ማለት። ስለዚህ ከአንድ ደስታ ጀርባ ሐዘን ካለ ናይት ክለብ ሄዶ ከመጨፈር ጀርባ ተደባድቦ በጠርሙስ ተፈነካክቶ መጥቶ ማዘን የሚባል ነገር ካለ ገንዘቤን አባክኜ ገንዘቤን ጨርሼ ምን ብሎ መበሳጨት የሚባል ነገር ካለ እውነተኛ ጆይ አይደለም። የክርስቶስ ሰላም አይደለም። የክርስቶስ ሰላሙም በኋላም ሰላም ነው። የሆነ ፒስ ኤንድ ሃፒነስ ነው። ስፒሪቹዋል ሃይ ፖይንት ነው። የመጨረሻው የሚባለው ነጥብ እንዳለበት ልናቀው ይገባል። ስለዚህ እነዚህ በሚሆኑበት ሰዓት ላይ መረዳት ያለብን ነገር የርኩሳን መናፍስቶች ጥቃት በህይወታችን ላይ መጥቷል ማለት ነው። ለምሳሌ በተጨማሪ እንደው የተወሰኑትን በጨማምርላችሁ በጣም ደስ ይለኛል። በትንቢተ ኢሳይያስ ምዕራፍ 54 ከቁጥር 17 ላይ እንዲህ ይላል። ቁጥር 16 ላይ መንፈስም የፈጠርኩትም ነፍስ ከፊቴ እንዳይዘል ለዘላለም አልጣላም ሁሉ ጊዜ አልቆጣም ማለትና 17 ላይ ስለ ኃጢያቱ ጥቂት ጊዜ ተቆጥቼ ቀሰፍኩት ፊቴን ሰውሬ ተቆጣው እርሱም በልቡ መንገድ ያፈገፈገ ሄደ መንገዱን አይቻለው እፈውሰውም አለው እምረውም አለው ለእርሱና ስለ እርሱ ለሚያለቅሱት መጽናናትን እመልሳለሁ አለ። ስለዚህ እግዚአብሔር የሚቆጣበት ጊዜ እንዳለ ማወቅ አለብን። በዛ ሰዓት ላይ ዝም ይለናል፣ መናፍስቶች ሊያጠቁን ይችላሉ። ግን መጨረሻው ምንድነው? ሽልማት አለ። እምረዋለሁ አለ። ከዛ በኋላ ለሚያለቅሱ መጽናናትን እመልሳለሁ፣ ይሄን እፈውሰውም አለው አለ። ሽልማት አለ። የሌላኛው ሃንጎቨር ሆኖ መጨረሻው ሽልማት የለውም ከሆነ እግዚአብሔር አይደለም፣ ፈተናው የዲያብሎስ መሆኑን መታወቅ መቻል አለበት። ስለዚህ እግዚአብሔር አሳልፎ ሊሰጠን ይችላል፣ ዝም ሊለን ይችላል። አዎ ግን እስከ መጨረሻው አይደለም። ጥቂት ጊዜ ብዙ መከራ
እናልፋለን ስለዚህ ይሄንን ማወቅ መቻል አለብን ማለት ነው በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይም እንደዚሁ ይነግረናል ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጥቻለሁ አለ ስለዚህ ክርስቶስ መልካም እረኛ ነው መልካም እረኛ እኔ ነኝ አለ መልካም እረኛ ነፍሱን ስለበጎቹ ያኖራል ስለዚህ ክርስቶስ መልካም እረኛ ነው ሌባው ግን ሊሰርቅ ሊያጠፋ ሊያወድም ነው በህይወታችን ላይ የሚመጣው የርኩሳን ጥቃት ሲመጣ ሊያጸናን አይደለም ሊያፈረካክሰን ነው የሚመጣው ልንጸና ይገባል በእግዚአብሔር ፊት ልንበረታ እንደሚገባን ማወቅ መቻል አለብን ማለት ነው አንድ ብቻ በጨምርላችሁ ደስ ይለኛል በያዕቆብ መልእክት ምዕራፍ 4 ከቁጥር 7 ላይ ተመሳሳይ ነገር በጣም በቆንጆ መልኩ የተቀመጠው ነገር ይነግረናል እንግዲህ ቃሉ ሰምቶ የምናደርግና የምንፈጽም መሆናችንን እንድናውቅ ያስፈልጋል ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ ዲያብሎስን ግን ተቃውሙ ከናንተ ይሸሻል ነው የሚለው ስለዚህ በቅርጽ ማድረግ ያለብን ዲያብሎስ ከኛ ከህይወታችን እንዲሸሽ መቃወም ነው ያለብን ያን ሁሉ አጥያት የመጡትን ጥቃቶች በተቀላላ ረቢውክ ማድረግ ነው ያለብን አይ ረቢውክት በክርስቶስ ስምና ስልጣን በሞትና በትንሳኤው ኃይል እቃወመዋል የመጣን የዲያብሎስ ጥቃት በተቀላላ አይ ረቢውክት እቃወመዋለሁ የዛን ጊዜ ይሄዳል ማለት ነው ስለዚህ ሌላ ጊዜ ደግሞ የርኩሳን ጥቃቶች በመጡ ሰዓት ላይ እንዴት መቃወም እንዳለባችሁ በደንብ አርጌ አሳያችኋለሁ ስለዚህ የርኩሳን ጥቃቶች በመጡ ሰዓት ላይ ልታረጉ የሚገባው ነገር በጸሎት መበርታት ነው ወደ እግዚአብሔር መቅረብ ነው ምልክቶቹን ካያችሁ የምልክቱ መነሻው ማለት ውድቀቱ ከሆነ ውድቀቱን ካከምከው ህክምና ይሆናል ወይ መድኃኒት ይሆናል ማለት ነው ስለዚህ ቅድም ያየናቸው ምልክቶች አሉ ምልክቶቹ የውድቀታችን መነሻ ከሆኑ ያን ካስተካከልነው በእግዚአብሔር ፊት ደግሞ የጸና ብርቱ ህይወት ይኖርናል ሰባቱን ነጥቦች እንዳትረሱ በእነዚህ ሰዓት ላይ የበርኩሳን መናፍስት ጥቃት በዙሪያችሁ ነው ማለት ነው ስለዚህ ወደ እግዚአብሔር ቅረቡ ዲያብሎስን ተቃወሙት ከናንተ ይሸሻል በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ድድገምላችሁ እንግዲህ ለእግዚአብሔር ተገዙ አለ ዲያብሎስን ግን ተቃውሙ ከናንተ ይሸሻል አለ አመዳምና ሌባ ነው ልክስክስ ነው ስንቃወሙ ይሸሻል አቅም የለውም ከኛ ጋር መኖር አይችልም ይሄን በልቦናችሁ ያዙ ክብራትና ክብራን ሣድስ ቤተሰቦቼ በእርግጠኝነት የሚጠቅማችሁ ነገር ከዚህ ፕሮግራም አግኝታችኋል ዕውቀት ታላቁ እግዚአብሔርን ታከብራለች እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መተናል ካራዳ ፓርክ ፊት ለፊት ከ4 ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል ባለ 1 መኝታ ከ441 ሺህ ብር ባለ 2 መኝታ ከ855 ሺህ ብር ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ እንዲሁም 70% ለሚከፍሉ 30% ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ ሜሪት ፕሮፐርቲስ